የአዲስ አበባ ከተማ ከቆሻሻ የጸዳች ንጹህና ማራኪ እንድትሆን የተከናወኑ ስራዎች ከተማዋ ትታወቅበት የነበረው የቆሻሻ ገጽታ እንዲቀየር አስችሏል። እነዚህን ስራዎች በተሻለ ደረጃ ከማስቀጠል ጋር በተያያዘ በርካታ ስራዎች እየተከናወኑ ይገኛሉ። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ መቀመጫውን ጋና ካደረገና በዘመናዊ የቆሻሻ አወጋገድ የካበተ ልምድ ካለው ጆስፖንግ ግሩፕ ኩባንያ ልኡካን ጋር ተወያይተዋል። ልኡካኑ አዲስ አበባ ከተማ እያስመዘገበች በምትገኘው ውጤታማ የልማት ጉዞ ያላቸውን አድናቆት ገልጸውላቸዋል። አዲስ አበባ ከተማ የምታመነጨውን ተረፈ ምርት ወደ ሀብትነት በመቀየር የተከናወኑ ስራዎች ዘርፈ ብዙ ጠቀሜታዎችን እያስገኙ ያለ ሲሆን ይህን እንቅስቃሴ በተሻለ ደረጃ ውጤታማ ለማድረግ የሚያስችል የመግባቢያ ስምምነት በአዲስ አበባ ከተማ አስተዳደርና ጆስፖንግ ግሩፕ ኩባንያ መካከል ተካሂዷል። ስምምነቱን አስመልክቶ ማብራሪያ የሰጡት የአዲስ አበባ ከተማ አስተዳደር ዋና ስራ አስኪያጅ ኢንጂነር ወንድሙ ሴንታ የመግባቢያ ሰነዱ ከተማዋ ከቆሻሻ አወጋገድና ከመልሶ አገልግሎት ላይ ማዋል ጋር ተያይዞ እያስመዘገበች ያለውን ውጤት በተሻለ ደረጃ ለማስቀጠል እንደሚረዳ ገልጸዋል። እንግዲህ በዋነኛነት በቆሻሻ አሰባሰብ ላይ ያመጣነው ኤክሰለንስ አለ። ግን ደግሞ በአክዋርድ ሊንኬጁም ላይ በምናይበት ጊዜ በተለይም ቆሻሻ ለይቶ ከማስቀመጥ ከመያዝ አንጻር ያሉብን ክፍተቶች በቀጣይነት የምንደፍንበት በእነዛ መካከል ያሉትን ችግሮች ደግሞ በዘላቂነት ደግሞ በፎርዋርድ ሊንኬጁ ላይ ደግሞ ያሉትን በተለይም ቆሻሻ ለይቶ መልሶ መጠቀም ላይ፣ ኮምፖስት ማድረግ ላይ፣ ዴን ሪሳይክል ማድረግ ላይ፣ ዌስት ኢነርጂ ፋሲሊቲዎችን እንደዚሁም በተመሳሳይ መልኩ በፍሳሽ ቆሻሻ አስተዳደር ስርዓታችንም ከፍሳሽ ቆሻሻ ትሪትመንት በኋላ የሚወጣውን ሬዚጁዋል ሌሎች ፕሮዳክትስ ከመጠቀም አንጻር የነበሩብንን ክፍተቶች የሚደፍን አቅም የሚፈጥርልን ኤክስፖዠር የሚፈጥርልን ስምምነት ነው ዛሬ የተፈራረም ነው። በቀጣይ የተለያዩ ጥናቶች እንደሚካሄዱ ያስታወቁት ኃላፊው ይህም ከተማዋን ጽዱና ለነዋሪዎቿ ምቹ የማድረግ ራዕይ እውን ለማድረግ የሚረዳ ነው ብለዋል። እንግዲህ ዛሬ በተፈራረምነው ስምምነት እንግዲህ የጋራ መግባቢያ ሰነድ ነው። እንግዲህ ሜሞራንደም ኦፍ አንደርስታንዲንግ ነው የተፈራረምነው። በቀጣይ ዲቴይል ጥናቶች ይከናወኑ፣ ምን አቅሞች አሉ፣ ምን ጋፖች አሉ፣ የቱ ጋር ነው መሙላት ያለብን፣ የትኛው ነው ፕራዮሪቲ መስጠት ያለብን የሚሉትን ጉዳዮች ቴክኒካሊ በፊዚቢሊቲ ስተዲ የሚለይበትና ወደ አፈጻጸም በምንገባበት ጊዜ በቆሻሻ አሰባሰብ ላይ ያመጣነውን ኤክሰለንስ አጠቃላይ ሰርኩላር ኢኮኖሚ ከመገንባት አንጻር ሆል በቆሻሻ አስተዳደር ውስጥ ባሉት ቫልዩ ቼኖች ላይ ያሉትን ነገሮች በሙሉ ለማሟላትና ከተማችን ጽዱ፣ አረንጓዴ እና ለነዋሪዎች ምቹ ለማድረግ የጀመርነውን ጥረት የተሟላ የሚያደርገው ስራ የምንሰራበት አንድ ስፕሪንግ ቦርድ አድርገን ነው የምንወስደው። የአዲስ አበባ ከተማ ጽዳት አስተዳደር ኤጀንሲ ዋና ዳይሬክተር ዶክተር እሸቱ ለማ ስምምነቱ በቀላሉ የሚበሰብሱ ተረፈ ምርቶችን ወደ ኮምፖስት ለመቀየር የሚያስችል ቴክኖሎጂን ለመታጠቅ የሚረዳ መሆኑን ጠቁመው ከተማዋ ከምታመነጨው የሚበሰብሱ ተረፈ ምርቶች መካከል 70% የሚሆነውን መልሶ አገልግሎት ላይ ለማዋል የሚያስችል መሆኑንም አብራርተዋል። አጠቃላይ በከተማችን ደረጃ አብዛኛው የምንሰበስበው ቆሻሻ የሚበሰብስ ኦርጋኒክ የምንለው ነው። ይሄን በቀላሉ ሊበሰብስ የሚችለውን ቆሻሻ ወደ ተፈጥሮ ማዳበሪያ ወይም ደግሞ ወደ ኮምፖስት ሊቀይር የሚችል ቴክኖሎጂ ነው። ማስወገጃ ቦታችን አንድ ቦታ ነው፣ ቆሼ የሚባለው ነው። እዛ የሚሄደውን ቆሻሻ ጭምር በከፍተኛ ሁኔታ ጫናውን የሚቀንስ ከመሆኑ ጋር ተያይዞ ትልቅ ፋይዳ ያለው ቴክኖሎጂ ነው ማለት ነው። ወደ 70% የሚሆነውን በከተማ ደረጃ የምናመነጨውና አብዛኛዎቹን የሚበሰብሱ ቆሻሻዎችን ወደ ተፈጥሮ ማዳበሪያ ወደ ኮምፖስት የምንቀይርበት ጊዜ ይሆናል ማለት ነው። የጆስፖንግ ግሩፕ ኩባንያ ዋና ስራ አስኪያጅ ዶክተር ጆሴፍ ሲያው የአዲስ አበባ ከተማ ቆሻሻ አወጋገድ ጥሩ ሆኖ እንዳገኙትና ይህም በቀጣይ ለሚያከናውኑት ስራ ምቹ መደላደል እንደሚፈጥር ገልጸዋል። የአዲስ አበባ ቆሻሻ አሰባሰብ እጅግ ጥሩ ሆኖ አግኝቼዋለሁ። በየመንደሩ የተጣለ ቆሻሻን አትመለከትም። የፍሳሽ ማስወገጃ ቦዮች ሁሉም ከላይ የተዘጉ ናቸው። በአፍሪካ ከተሞች አብዛኛው ፍሳሽ ማስወገጃ ክፍት ናቸው። እነዚህ ነገሮች ለምናዘጋጀው ከተረፈ ምርት የተገኘ ኮምፖስት ቀላል መንገድ ይሆኑልናል። በተጨማሪም ተወዳዳሪ መሪዎች ያላችሁ በመሆኑ ከአመራሩ ጋር ተቀራርበን የምንሰራ ይሆናል። ጆስፖንግ ግሩፕ ኩባንያ በበርካታ የአፍሪካ ሀገራት በዘመናዊ የቆሻሻ አወጋገድ ውስጥ ትልቅ ልምድ ያለው መሆኑም ተመላክቷል።